ተስተካከለም ሳይሆን እኛ ደግሞ መስማቱ ነው ጥሩ። መስማት ማዳመጥ ይለያያል አይደል? ስለዚህ ሰምተን ደግሞ ማዳመጡን ጥሩ ስለሆነ አዳምጠናት ተረርተናት እኛም ደግሞ ተከትለን ስተታችንን ይቅርታ ተባብለን ይኸው አለን። አመታችን እዚች ቤት ተቋቋመ። አመት ማንም ፐርፌክት የለም። ሁሉንም በነገራችን ላይ ኦብሴን እኔ የምፈራታለሁ እንኳን እናንተ ወይ እኔ ግን በጣም ትመቸኛለች ኦብስዬ። ለምን የምትናገረው ፖይንቷ እኮ ናት። የምትፈራ እኮ አይደለችም አይደለም። መሀል ላይ የምትገባው ነገር እፈራታለሁ። ያው እዚህ ጋር ልጅ ትሰማኛለች። ያው እግዚአብሔር የሰጣት ጸጋ እውቀት አላት፣ ግን የምትፈራ አይደለችም። ትንሽ እግዚአብሔር ነው የምልሽ። ገንዬ ልጅ ነች፣ አውቄያለሁ። ልጅ ነች አውቄያለሁ። ገንዬ የሚገርምሽ ነገር እኔና እንደማንም የሆነ ቤት ነው የተገናኘ ነው ሴዳ ደሄል ሾላ ገስሊ እና የ2 አመት አልፎናል እኔና ወብሴ ከተገናኘን። የሚገርምሽ ነገር ከኔ አልፎ ቤተሰቦችም በጣም የሚወዷት የሆነ ነገር እኔ እንኳን የሆነ ነገር ሲፈልጉ አባቴ የሆነ ነገር ሲፈልግ እንደ ትልቅ ሰው ይነግራታል። ባክሽን እንደዚህ በያት ለሚም እንደዚህ በጣም የልጅ አዋቂ ናት፣ ግን ምትፈራ አይደለችም። በጣም ታስተካክላለች። ራሱ የተሳሳተ ነገር ካገኘች ወዲያው ነው የምታስተካክለው ሁሉንም። አንዳንዴ እኮ ያለው አልፎ ድሮ የምትሄድባቸው ነገሮችን ማስተካከያ ጎበዝ ናት። በጣም የምትሄድበት መንገድ ደስ ትላላችሁ። ይሄንን ይዛችሁ እናንተን እየተጓዘች ያለች ኦብሴ ነች። እኔ አውቃለሁኝ እኮ ትንሽ ደቂቃ ወይ ስራ ላይ ስክሮል ሳደርግ ወይ ደግሞ ድሮ አልገባም እንዲገስት ላይ ምክር ስትሰጡ ምን ስትሰጡ ድሮ ሳልገባ ራሱ አውቅ ነበረ። ጎበዝ ነች፣ በጣም ጎበዝ ነች። በዚሁ እንትን በሉ። አንዳንዴ ራሳችሁ ኳሊቲ አላችሁ። እዚህ ውስጥ አሁን ኦብሴ ብቻ ሳይሆን እኔ እያንዳንዳችሁን እኔ ሰው እንደዚህ እንትን ብዬ ስሰማ እንትን ብዬ ነው ተመስጬ ነው የምሰማው። አንድ ሁለት ያስብ በደንብ ነው ማየውና እያንዳንዳችሁ የራሳችሁ የሆነ ኳሊቲ ያላችሁ እኔ ልጥራ ብል እዚህ ውስጥ ሁላችሁ ስንሰማችሁ ማለት ነው። እያንዳንዳችሁ የራሳችሁ የሆነ ኳሊቲ ያላችሁ በጣም ጥሩ ልጆች ናችሁ። ትመካከራላችሁ፣ ወዲያው ነው የይቅርታ ልብ ያላችሁ፣ ደስ ይላል። አንዳንዴ ግን ትንሽ ነገር ካልተቀየማችሁኝ ብናገር የሆነ ነገሮች ይፈጠራል አይደል? የሰው ልጅ ገንዬ ቤትሽ ነው ከፍት ነው የሰው ልጅ ተናገሪ ገንዬ የሰው ልጅ ፐርፌክት አይደለም አይደል? እንሳሳታለን። እኔ ልሳሳታለሁ፣ ናኒ ትሳሳታለች፣ ናኒ እኔን ትቆጣኛለች፣ እኔ እሷን እቆጣታለሁ። በውስጥ ቢሆን የሆነ ነገር ካጠፋ በውስጥ ትናገረኛለች፣ እሰማታለሁ፣ ወይ ላሳምናት እሞክራለሁ። እንደዚህ አይነት ነገሮች አንዳንዴ ሲፈጠርባችሁ ይፈጠራል። ማንም ፐርፌክት የለም። ሚሚም ብትሆን መልአክ አይደለችም፣ የሰው ልጅ ነች። በተፈጥሮ ተሰጣት። የራሷ ድክመት አላት፣ የራሷ ደግሞ ጥሩ ጎን አላት። እያንዳንዳችሁ የራሳችሁ የሆነ ኳሊቲ ያላችሁ፣ የራሳችሁ የሆነ ደግሞ ደካማ ጎን። ስለዚህ እየተሸካከማችሁ ነው የምትሄዱት። አያችኋለሁ ብዙ ጊዜና ግን አንዳንዴ አንድ ነገር ሲፈጠር በውስጥ ተነጋገሩ ልላችሁ ብቻ ይችን ብቻ ነው፣ ሌላ አይደለም። በውስጥ ተነጋግራችሁ ይሄ ወሳፕ ላይ ወይ ኢሞ የሆነ ነገር ግሩፕ ላይ ጨርሱ። አንዳንዴ እኔ እንደዚህ አንድ ቀን ምናምን መጥፎ ነገር አላየሁኝም፣ ግን የሆነ ነገር ለጠላት በር እንዳሰጡ አንዳንድ ነገር ሲኖራችሁ በውስጥ ጨራርሱ። እንደዚህ አይነት ነገር ይኖራችሁ ለማለት እናመሰግናለን ስለምክራችሁ። እሺ አናመጣም እዚህ ጋር እኔ ብዙ አላየሁባችሁም፣ ብዙ ነገር አላየሁባችሁም፣ ግን አንዱ ልክ ነሽ። አትፍሪ። ይኸውልሽ አንዳንድ ጊዜ አትፍሪ። ይሄ እኛ አሁን ለምሳሌ ሰውን ስለማከብር ነው። ግን በጣም እሺ አውቃለሁ። አንቺ እኮ ትንሽ እንደሆንሽ ራሱ አውቃለሁ፣ አይቼሻለሁ በእንትንም። ግን እኔ በጣም በተፈጥሮ እኔም ናኒም በጣም ሰው እናከብራለን። ስለማከብርሽ ነው እንጂ ፍራቻ አይደለም። ሰውም ከማክበር የተነሳ ነው። ችግር የለውም። ለምን አሁን እንደዚህ ስህተታችን መጥቶ የሚናገር እዚህ ቤት ልክ ነሽ። እዚህ ቤት ያለው ሁሉም የራሱ ያለው ችሎታ አለው። በጣም የመቻቻል በቃ እርስ በራሳችን አንዱ የማይችለውን አንዱ ይችላል፣ አንዱ የማይችለውን እንደዛ ተቻችለን ነው የምናልፈው። ግን አንዳንድ ጊዜ ስህተት ይኖራል። ለማረም ወይም ደግሞ ለማክረር ስትይ ብዙ ጊዜ ስሜታዊ ልትሆኚ ትችያለሽ። ያ እኛም ራሱ እንላለን። ግን አንዳንድ ጊዜ ማቆጣጠር የማትችይው ነገራቶች ሲመጣ ብቻ ነው። ያንም ደግሞ አሁን ላይ ያለው ሁኔታ ከኛ መሀል ውስጥ ወይም ነገር የሚፈልጉ የሚኮተኩቱ አሉ አይደለም። መሀላችን እየነቃን እየመጣን ያ ሰው
እንዲህ ማድረግ ጀመርን። እከታተላቸዋለሁ። እኔ አሁን ብዙ ልጆች ምንድነው አከሌ ምን ላይ ነው ያለው፣ አከሌ ደግሞ ምን ቦታ ላይ ነው ያለው ብዬ እከታተላለሁ። እዛ ላይ ነው አሁን ሰው በቀረሽው ልክ የሱ ማንነት እንትን ትያለሽ፣ ትመለከቻለሽ፣ ትረጃለሽ። በዛ መንገድ ደግሞ እኛም ጥፋት እዛ ቦታ ላይ ብዙ ጊዜ ልክ ነሽ። ለምን አሁን ገኒ ብዙ ጊዜ ወይም እናንተ ጀግኖች ናቸው ወይም እንደዚህ ምናምን ስህተታችን ካልተነገረን እኛ ራሱ ስህተት ማረም ምን ሰው ደግሞ እንወዳቸዋለን ብሎ ሲመጡ ወደኛ ስህተታችን ካልተናገረ እኛ ያጠፋነው ንግግራችን ካልተናገረ እኛን የሚወድ ሰው አይደለም። ለምን ለኛ እናንተ ለኛ ትክክለኛ ሰው መሆናችሁ ራሱ ትክክለኛ ሰው ለኛ ያላችሁ ቦታ ይሄ በጣም ነው የሚገልጸው። ጌታን ለኛ ያላችሁ ክብር፣ ለዚህ ቤት ያለው ክብር ይሄ ራሱ ትክክለኛ ነው የሚገልጸው ነው ለእኔ ማለት ነው። እና እንደውም እኔ በነገራችን ላይ ኦብሴ ብዙ ጊዜ የምንሰማታለሁ። እኔ ስራ ቦታ ስንሆን ሁላችንም እኔም ናኒ ምናምን ስራ ላይ የሆነ ብሬክ ሰዓት ይኖራል። ሞባይልሽን ትጎረጉሪያለሽ ወይ ደግሞ ዩቲዩብ ላይ ወጥቶ ያለውኛ አንዳንዴ ብዙ ጊዜ ላንኖር እንችላለን። ዩቲዩብ ላይ ነው የምናየው እና እንደውም እሷ በውስጥ እንጨርሳለን ትላለች። ብዙ ጊዜ ኦብሴን ስሰማት በውስጥ የምትለ ለምን መሰላችሁ? ይሄንን ብዙ የሚከበር ማንነት ስላላችሁ በጣም ብዙ ጥሩ ኳሊቲ አላችሁ። ለዛ ነው ይሄን የነገርኳችሁ። ትንሽ እያንዳንዳችሁ ደግሞ ከሌ ብዬ አልልም። አሁን መሪያችሁ ነች ኦብሴ፣ የታናሽ ትልቅ ነች፣ ታስተካክለናለች፣ ታርመናለች፣ እሷ ትቆጣናለች ብላችኋል። ያ ትክክል ነው። ግን እያንዳንዳችሁ እዚህ ውስጥ እግዚአብሔር ምስክሬ የራሳችሁ የሆነ ኳሊቲ አላችሁ። እያንዳንዳችሁ ሰማችኋል የራሳችሁ እና ደግሞ ተቻችላችሁ ተራርማችሁ ነው ይሄን ጊዜ ሁሉ የቆያችሁት እና የሆነ ነገር ሲኖር ከእናንተ ብዙ ነገር ስለሚጠበቅ እናንተ እንደ ትልልቅ ግማሻችሁ እንደውም ልጅ ያለን ምናምን ስትሉ የምሰማ ይመስለኛል። አላቅም፣ ያላገባም ሊኖር ይችላል። አላቅም፣ እንደ ኦብሴ ያለ ሊኖር ይችላል። አላቅም፣ ግን ይሄንን ዝም ብዬ ደፍሬ መናገር አልችልም። ግን የሆነ ነገር ሲኖር እናንተን የምጠብቀው ስለማከብራችሁ ኦብስዬ ብቻ ናት እዚህ ቤት ድንግሉ ነው። ስለማከብራችሁ ለእናንተ የምሰጠው ቦታ ስላለኝ የሆነ ጥፋት ሚሚዬ ሳታውቅ ልታጠፋ ትችላለች። የሆነ ጥፋት ዜድዬ ሳታውቅ የሰው ልጅ አውቆም ሳያውቅም ነው አንዳንድ የሚያጠፋ። የሆነ አንዷ ልታጠፋ በውስጥ የሆነ ኢሞ ላይ ወይ ወሳፕ ላይ ግሩፕ ከፍታችሁ በዛ ተነጋገር። አሁን ናኒን የሆነ ነገር ካልኩኝ በውስጥ ልትቆጣኛለች። እኔም በውስጥ ይሄ ነገር እኮ ደስ አላለኝም ብዬ ላውራት ልንተራረም እንችላለን። እንደዛ ሌሎቹም ጋር ምናምን እንደዚህ አይነት ነገር ብዙ አላይባችሁም። ጋር አንድ ሁለት ዩቲዩብ ላይ ወጥቶ ምናምን ስላየው ይችን ትንሽ ነገር ከይቅርታ ጋር ነው እንጂ በጣም እናንተ ጀግኖች ናችሁ። ወጥራችሁ ያዛችሁ ሳትለዩ ከነ ጓደኞቻቸው የሆነ እንዲያድጉ ጓደኞቻቸው ምርጥ የነሱ ጓደኞች ሁሉ እንዲያድጉ የምትፈልጉ የነሱን ሁሉ የምትፖስቱ፣ የምትመርቁ፣ የምትገስጹ ሲያለቅሱም በቃ ስሜታችሁን ደብቃችሁ በቃ ለማጽናናት እንትን የምትሉ ጥሩ ኳሊቲ ያላችሁ። ለዛ ነው እኔ አንድን ሰው እንትን ልቤ ውስጥ ካልገባ እያየው ጥፋቱን ላልናገርም እችላለሁ። ግን ለዛ ነው የተናገርኳችሁ። ካጠፋው ደግሞ ሶሪ ይቅርታ አድርጉልኝ። ምን ችግር የለውም። ገንዬ በጣም እናመሰግናለን። እግዚአብሔር ያክብራችሁ። ጌታን እኛን አክብራችሁ። ይሄ ምክራችሁ ራሱ ትልቅ ነገር ነው። እናመሰግናለን። አሁን ለምሳሌ ገንዬ ልትፈራ ትችላለች። አከሌን ጠርቶ አከሌን የሚባል ነገር አለ። እኛ ቤት ደግሞ ግልጽ ነው። እኛ ቤት ያለው ግልጽ ነው። እዚህ ጋር ሁሉም የራሱ በቃ የተሰጠ ስጦታ አለ። ሁሉም ማለት ነው። እዚህ ጋር የሚያስደስተው ነገር ራሱን የቻለ አሁን እኔ በበኩሌ የራሴን የቻልኩት አለ። አሁን ብዙ ጊዜ ከጨረቃ ጋራ የሆነ ክፍተት ሲፈጠር ከጨረቃ ጋራ ነው የምንተጋገሰው። እውነት ካወራን ተጋግዘን ምን ማድረግ እሷ ልጅ ጎበዝ ልጅ ልክ ቪዲዮ አሁን ወይም እንደዚህ የሆነ ክፍተት ሲመጣ ቪዲዮ በደንብ ሁለታችንም አሁን እንተጋገሳለን። ሌሎቹ አሁን ሆዳችሁ ይብሳል፣ ያለቅሳሉ፣ ብዙ ነገር ይሆናል። ብዙ ልጆች አሁን እያሰነጠልን ነው። እኛ ራሱ እዚህ ጋር ነቡ አሁን ነቢያት የምትባለው አሁን እየተረዳች ስትመጣ ዘርፌ ራሱ ራሷን የቻለች በቃ እንትን የምርቃት ጥግ ራሷን ከላይ የተሰጣት
ብሌንም እንደዛው ብሌንም አሁን እነዚህ ሁለቱ ደግሞ ከላይ የራሳቸው ስጦታ አላቸው። በቃ እንደዚህ ሁላችንም እንመርቃለን፣ ግን በቃ የራሳቸው የሚስብሽ የምትመክሪው የራሳቸው ወይም ደግሞ የሚስብሽ ነገር አለ እዚህ ውስጥ። የእኔ ትልቁ ጨዋታ መጥፎ ነገር እንዳያወጣችሁ ጥሩ ጥሩ ነገር እንዲያወሩ ትልቁን ጨዋታ እዚህ ጋር እኔ ቢጫወትም የሚናገሩ ብዙ ልጆች አሉ ለማለት ፈልጌ ነው። ግን ጨዋታውን ወደ መጥፎ እንዳይቀይሩና እንደዚህ ክፉ ነገር ክፉ ቃላቶችን ካፋቸው እንዳይወጡ በጣም ነበረ ጥንቃቄ እዛ ላይ ማደርግላቸው። ይሄንን ጨዋታ ጋራ የተዋወቅ ነው ሌላ ቦታ እና እንደዛ ነው የምልሽ ገንዬ ናንዬ። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ሊጋችሁን እግዚአብሔር በጥበቡ ያሳድግላችሁ። ርቃችሁን ደግሞ ጨምራለች። እኔ ጨርሻለሁ። ብሌኑን ገባች መርቁና እንላለን ማለት ነው። ዘርፌ እና ብሌን ይመርቃሉ። እዛ ጨረቃው የምትለው ነገር ካለ ደግሞ አስተያየታችሁን ተቀብለን እኛም ቤቱ ልጆች ማለት ነው። ከአሁን በኋላ ምንም እንዳንከተል ደግሞ እናወራለን ግሩፕ ላይ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ቀጥሉ ከብሌን እና ከዘርፌ። እሺ ሰላም ሰላም፣ ገንዬ ናንዬ አክብራችሁ ስለመጣችሁ እግዚአብሔር አምላክ ያክብራችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በእውነት እንደናንተ እህቶች ያብዛልን፣ እንደናንተ አይነቶች ያብዛልን። እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ፣ ልጆቻችሁ ይጠብቃል፣ በጥበብ በእውቀት በሞገስ ያሳድግላችሁ። እግዚአብሔር አምላክ በበረከት ይባርካችሁ። ነገራችሁ ሁሉም የጠበቃችሁት ሁሉም የያዛችሁት ሁሉም ያሳካላችሁ። ቅድስት ድንግል ማርያም ከፊታችሁ ከኋላችሁ ትቅደምላችሁ፣ እጇን ትዘርጋላችሁ። ከምንም በላይ ልጅ በጥበብ በሞገስ በእውቀት ሲያድግ ትልቅ ነገር ነው። ለምን ልጅ ማደግ ብዙ ነገር ያስፈልገዋል። ግን ከምንም በላይ በእውቀት በጥበብ የሚሞላ እግዚአብሔር ነው። እግዚአብሔር ያሳድግላችሁ፣ ከክፉ ይጠብቅላችሁ፣ ትዳራችሁ ይጠብቅላችሁ፣ ቤታችሁ ይባርክላችሁ፣ የሰራችሁት ይባረክ፣ የነካችሁት ይባረክ። ያያችሁ በስራ ቦታ የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ፣ ተሰሚነት ይስጣችሁ። በሁሉም ቦታ እግዚአብሔር አምላክ ፍቅር ያብዛላችሁ፣ የሄዳችሁበት ሁሉ ፍቅር ያብዛላችሁ። ቅድስት ድንግል ማርያም እቅፍ ድግፍ ታደርጋችሁ። ልጆቻችን በአንድ አይን ነው የምታዩ። የሆነ ነገር ኮሽታ ሲሰማ እየተሰደባችሁ ምንም አይመስላችሁም፣ ትጋፈጣላችሁ። እግዚአብሔር አምላክ ከዚህ የበለጠ የሰው ፍቅር ይስጣችሁ። ልጆቻችንም ደስታቸው ያሳየን፣ የልጆቻችንን ፍቅር ደስታ ያሳየን። እኛም የነሱ ደስታ ማየት በጣም እንጓጓለን። የነሱ ደስታ ያሳየን። እግዚአብሔር ይጠብቃቸው፣ ከክፉ ይጠብቃቸው፣ ከመጥፎ ነገር ይጠብቃቸው። ቅድስት ድንግል ማርያም ያሰቡት ያቀዱት ሁሉም ታሳካላቸው እና በዚህ ጋር ያላችሁ እህቶቼ እግዚአብሔር አምላክ ይጠብቃችሁ ሁላችሁ። ናንዬ በጣም ነው የምወዳችሁ፣ ገንዬ በጣም ወዳችኋለሁ። ተባረኪ፣ እኛም ወዳችኋለን። ተባረኪ፣ ይባርካችሁ። እግዚአብሔር እናንተን የሚጠብቅልን ይሄን አመለካከታችሁን አይለውጥባችሁ። ለምን ፍቅር ነው ይሄን ሁሉ ያሰባሰበው ያደረገውና አሁንም ፍቅራችሁን ከምንም በላይ ይጠብቅላችሁ ፈጣሪ እና ይሄን ሁሉ ፍቅር እንድትሸከሙ እግዚአብሔር አምላክ አቅሙን ይስጣችሁ። አንድ ማድረግን የመሰለ ነገር የለም። አሁን እናንተ አይታያችሁም፣ የብዙ ልጆችን ህይወት ለውጣችኋል። ለምን በመተራረም በመተጋገዝ ጥሩ ነገር አንድ ቃል እኮ ሰው ይለውጣል። ስለዚህ የምታደርጉት ነገር ሁሉ ቀላል ነገር አይደለም እና እግዚአብሔር ይባርካችሁ። እኛን ሀይሚና ብሩክ ናቸው እንግዲህ ያገናኙን። ለእነሱ ቃል የለኝም። እነሱ ይሄን ሁሉ ቤተሰብ ሰጥተዋል እና እኛም አንድ ሆነን እንግዲህ እነሱንም ሰፖርት የምናደርግበትን መንገድ መደገፍ ነው፣ በጸሎትም በሀሳብም በምንም እና እግዚአብሔር እነሱንም ይጠብቅልን። በተረፈ ሀገራችንን እግዚአብሔር ይጠብቅልን። ሁላችንም ተበትነን እንዳንቀር ያድርገን ፈጣሪ። ይሄን ነው የምላችሁ። ወዳችኋለሁ። ሁላችሁንም እግዚአብሔር ይጠብቃችሁ በያላችሁበት።
እኔ ቅድም ተናገርኩ ብዬ ነው ብዙ። እኔም እንደዛ እግዚአብሔር ይጠብቃችሁ፣ አንድነታችሁ እንዲሁ ይቀጥል። አንድነታችሁን የሚነሳ ሰላማችሁን የሚነሳ ከመሀላችሁ ያውጣላችሁ። እንዲሁ በአንድነት ልጆቹን ይዛችሁ አሁን ትልቅ ቦታ ደርሰው ቁም ነገር አሳይተው ያንን ለማየት ያብቃችሁ። ተባረኩ ነው። እኔ አዲስ ሰላም ልበል ወብስዬ። አዎ በይማ እሺ ገንዬ ሰላም ነሽ? እንዴት ዋልሽ? ናኒ ቅድም ገብተሽ ነበር መሰለኝ እና በጣም እናመሰግናለን በእውነት ከኛ ይልቅ እናንተ ደግሞ ከነሱ ጎን አለን ብላችሁ በመቆማችሁ በእውነት ለኛ ትልቅ ተስፋ ነው፣ ለእነሱም ትልቅ ክብር ነው።